ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬም አስደማሚና አስደንጋጭ የሆነ መረጃ ተሰምቷል። እንግዲህ ውድ ቤተሰቦች አብርሃምና ሩታ ያሉበትን ሁኔታ ታውቃላችሁ። ታዲያ አብርሃም የልጁን ናፍቆት አንገብግቦት እንግዲህ ልጁን ለማየት ሩታ ቤት እንደሄደ ተሰምቷል። ታዲያ በሩታ ዘንድ የተፈጠረ አዲስ ነገር አለ። አብርሃም እዛ ከደረሰ በኋላ ብዙ ነገሮች እየተፈጠሩ እንደነበረ ተሰምቷል። እነዚህ መረጃዎች ለእናንተ የማጋራችሁ ይሆናል። በዝርዝር እንመለከተዋለን። እንዲሁም ኤፍሬምና ቡዜም እንግዲህ ከባድ ጸብ ውስጥ መግባታቸው ተሰምቷል። የኤፍሬምና የቡዜ ጸብ ምንድን ነው? ምን አይነት ነገሮች ተፈጠሩ? የሚሉትንም በዝርዝር የምነግራችሁ ይሆናል። ታዲያ እናንተ እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ወደ ቤተሰቦች እንግዲህ እንደምታውቁት ሁሉም እንግዲህ የአብርሃም ቤተሰቦችም ሆነ የሩታ ቤተሰቦች ለሁለት በመከፋፈል ሁሉም ሰው የየራሱን ጎራ እየያዘ የሚገኝበት ሁኔታ በጣም ተበራክቷል። ሰሞኑን ደግሞ እንግዲህ ሁሉም ሰዎች በሩታ ዘንድ የነበሩትም ሰዎች እና በአብርሃም ዘንድ የነበሩት ሰዎች የአብርሃምን ቤተሰቦች ጨምረው ለሁለት በመካፈል ግማሾቹ የሩታን ትክክለኛነትና አሁን ልጅ ስለያዘች እንግዲህ አብርሃም ወደ ሩታ ሕይወት መመለስ አለበት፣ እንዲሁም ከሩታ ጋር መኖር ግዴታ ሆኖ በዚህ ሰዓት በዚህ ቅጽበት እንግዲህ ገና ልጁ እንኳን 1 ዓመት ልደቱ ሳይከበርለት ከሌላ ሴት ጋር ቀለበት ማድረጉ ከባድ ስህተትና ለቤተሰብም ሆነ ሌሎች ለሱ ወዳጆች እንኳን አሳፋሪ የሆነ ድርጊት ነው አብርሃም እያደረገ ያለው። የሄደባቸው ያሉት እርምጃዎች እያንዳንዳቸው ወደ ስህተትና ወደ ገደል የሚያመሩ እንጂ አብርሃም እንደሚለው ደስታን የሚፈጥርለት ሳይሆን ወደፊት እንግዲህ ነገ ከነገ ወዲያ ከሄርሜላ ጋር ያሉት ነገሮች መሰለቻቸት የሚያመጣ እንጂ ከልቡ ወዷት ሳይሆን በእልህ ውስጥ በገባበት የወሰነው ውሳኔ ስለሆነ በጥሞና በመመልከት እንግዲህ አብርሃም መወሰን ያለበትን ነገር ሁሉ ከአሁኑ ሳይረፍድ መወሰን አለበት። እንዲነቃ ግፊት መደረግ አለበት የሚሉ ጎራዎች ተፈጥሯል። እንዲሁም እንግዲህ ቡዜን በመከተል እንግዲህ ለአብርሃም ድጋፋቸውን የሚሰጡና አብርሃም ከዚህ በላይ መበደልና መጨቆን የለበትም፣ ከሩታ የተሻለ እንክብካቤን ስትሰጠው የነበረችው ሄርሜላ ነች። በጣም በከፋውና በተቸገረ ሰዓት ከሩታ ጋር በተጣላበት ሁኔታዎች ሁሉ ሄርሜላ አጠገቡ ነበረች፣ ስታግዘውም ነበረች። ብዙ ነገሮችን እንግዲህ ከሄርሜላ ጋር ህይወቱን ሁሉ ገፍቷል። በግዴታ የሚሆን ነገር የለም። አብርሃም ትልቅ ሰው ነው። በዚህ ላይ ልጅ ያለው ወጣት ሰው እንደመሆኑ መጠን ውሳኔዎቹን ሁሉ በራሱ እንዲወስን ልንፈቅድለት ይገባል። በተለይ አብርሃም ከዚህ በኋላ ወደ ሩታ ህይወት ሳይፈልግ እንኳን ልጅ ስላረገዘች ብቻ ወደ ሩታ ህይወት ይመለስ ቢባል ራሱ ወዶና ፈቅዶ እስካልተመለሰ ድረስ በሙሉ ልቡ እስካልተመለሰ ድረስ ከሩታ ጋር ቢኖርም ራሱ ምንም አይነት ጥቅም ለሩታ ስለማይኖረው እንግዲህ አብርሃም በዚህ ደረጃ ጫና እሱ ላይ መደረጉ ምንም አይነት አግባብነት የሌለውና ከሄርሜላ ጋር አዲስ ህይወት መጀመሩ በሩታ ሰበብ የመጣ እንጂ አብርሃም ፈልጎና ለዚህ ነገር አብርሃም በራሱ ሀሳብና በራሱ ተነሳሽነት የገባበት ሳይሆን ሩታ ራሷ እንግዲህ ከህይወቷ ገፋፍታ ስላስወጣችው የእሷን ጭቅጭቅና የእሷን ንትርኮች በመሰላቸት ከቤቱ ስለወጣ እንዲሁም በተደጋጋሚ ለምኗትና ጠይቋት እንግዲህ ሩታ ኢግኖር በማለቷና የእሱን ጥያቄዎች ሁሉ ስነስርዓት ባለመስጠቷ እሱም የሚፈልጋቸው ነገሮች መቀበል ባለመቻሏ ምክንያት የተፈጠረ ነገር እንጂ ዛሬ አብርሃም ሄርሜላ ያደረገችለትን ሁሉ ረስቶ ወደ ሩታ የሚመለስበት ሁኔታዎች አይኖሩም። ወደ ሄርሜላ የሄደባቸው ምክንያቶችና ሰበቦች ሁሉ ሩታና ሩታ ነች። ሙሉ ጥፋቱ የአብርሃም ሳይሆን የሩታም ጭምር ነው። ሩታ በራሷ ገፍታ ለሄርሜላ ሰጥታለች። ታዲያ አብርሃም ዛሬ ለሄርሜላ ቀለበት ቢያደርግላት ከሄርሜላ ያገኛቸው ፍቅሮችና እንክብካቤዎች ወደዛ ስለገዛው እንጂ በአብርሃም ላይ የሚፈረድበት ሁኔታዎች ሊመጡ አይገባም የሚሉ እየተበራከቱ ይገኛሉ። ታዲያ ኤፍሬምም እንግዲህ በትላንትናው ዕለት እንደተመለከታችሁት አብርሃምን ከሜሪ ጋር በማገናኘት እንግዲህ ከአብርሃም ጋር ከባድ ጭቅጭቆችን ሲያደርጉ ቆይተዋል። እንዲሁም የአብርሃምን ደስታ እንደማይፈልግና ከሄርሜላ ጋር ያለው ደስታ ብሎ እንደማይቆጥረው ለአብርሃም በግልጽ የተናገረበት ሁኔታዎችንም ተመልክታችኋል። እነዚህ ነገሮች እንግዲህ ከአብርሃም ጋር የመጨረሻ የሚባል ጸብ ውስጥ እንዲገቡ አድርጓቸዋል። ይህንን ትርክ እንግዲህ በሶስተኛ ወገን ወንድማማቾቹ ብቻቸውን ተገናኝተው ሊፈቱና ሊነጋገሩበት የሚገባው ነገር ሆኖ ሳለ ኤፍሬም ግን ሜሪን እንደ ተጨማሪ ሰው አድርጎ ሁለቱ እንዲነጋገሩ እንዲሁም ሶስተኛ ላይ ገብታ ሜሪም አብርሃምን የማይሆኑ ንግግሮችን እንድትናገረው ማድረጉ ብዙዎችን አስከፍቷል። በተለይ ቡዜንም እንግዲህ በጣም እጅጉን አስከፍቷት ቪዲዮውን በምተመለከተችበት ቅጽበት ነበረ ለኤፍሬም እንደደወለችለት የተሰማ። ውድ ቤተሰቦቼ ታዲያ እንግዲህ ኤፍሬምና ቡዜ በጣም ከባድ የሆኑ የቃላት ምልልሶችን ሲያደርጉ እንደነበረ ተደምጧል።
እንዲሁም ቡዜ አብርሃምን በዚህ ደረጃ ታላቅ ወንድም ሆኖ ለሶስተኛ ሰው አሳልፈ መስጠት ሳያንስ ታላቅህን በዚህ ደረጃ እንዴት ትናገራለህ? ምንም ቢሆን ወንድምህ ነው። ወንድምህን ደግሞ ለሶስተኛ ወገን አሳልፎ መስጠት በቤተሰባችንም ሊደረግና ሊከወን የማይገባው ክህደት ነው ያደረግከው። አብርሃም ላይ በዚህ ደረጃ በደልን ልትፈጽምበት አይገባም እያለች እንግዲህ ኤፍሬምን ስትቆጣው እንደነበረ ተደምጧል። ውድ ቤተሰቦች ኤፍሬም እንግዲህ በራሱ መንገድ ትክክል እንደሆነና አብርሃም ሊነቃ ይገባዋል፣ እሷም ቡዜም በራሷ ልትነቃ እንደሚገባትና አብርሃምን እየደገፈች እያደረገች ያለችው ነገሮች ሁሉ አብርሃም ወደ ገደል እያመራው ስለሆነ እሷም ከድርጊቷ እንድትቆጠብ የማስጠንቀቂያ የሚመስሉ ቃላቶችን ቡዜ እንደተናገራ ተሰምቷል። ይሄ ነገር ታዲያ በታላቅ እህትና በታናሽ ወንድም መሀል ያለውን ነገር እጅግ ያሻከረና በሁለቱ መሀል ጭቅጭቅን የፈጠረ ነገር ሆኖ ተገኝቷል። ታዲያ እነዚህ ሁለት ልጆች እንግዲህ የመጨረሻ ጸባቸውን እንግዲህ ሳይስማሙ ስልኩ እንደተዘጋ ተሰምቷል። ውድ ቤተሰቦች ኤፍሬምም እንግዲህ ከዚህ በኋላ እንደዚህ አይነት ንግግሮችን እንደሚቀጥልና አብርሃም ወደ ሩታ እስኪመለስ ድረስ ጭቅጭቁን እንደማያቆም ለቡዜ እንደተናገራትም ተሰምቷል። ውድ ቤተሰቦቼ ታዲያ የሩታና የአብርሃም ሁኔታዎች በተለይ ሩታ ሰሞኑን ልጅ አርግዣለሁ ካለች በኋላ የተፈጠሩ ያሉት ነገሮች ሁሉ ቤተሰቦቹን የአብርሃምንም የሩታንም ቤተሰቦች እጅጉን እያመሰ የሚገኝ ነገር ነው። ሩታ ልጅ ባረገዘች ቁጥር ከባድ ጸቦች የሚነሱበት ነገር መስተዋሉ በጣም የተለመደ ነገር እየሆነ መጥቷል። ከዚህ በፊትም እንግዲህ ሩታ አራስ ሆናና እንዲሁም እርጉዝ በነበረችበት ሰዓት ነው ከባድ ጭቅጭቆች እየተፈጠሩ የነበረው። እንግዲህ አሁንም ለሁለተኛ ልጇን አረገዝኩኝ ባለችበት ቅጽበት እንግዲህ ከባድ ጭቅጭቅ በቤተሰቦች መሀል ድጋሚ እየተነሳ ይገኛል። እነዚህ ነገሮች እንግዲህ እንዴት እንደሚፈቱ እጅግ አስጊና አሳሳቢ ነገር ሆኗል። ውድ ቤተሰቦች በሌላ መረጃ ያስኩላችሁ እንግዲህ አብርሃም ከዚህ በፊት ሩታ አሁን እያደረገች ያለችውን ነገር ሁሉ ካልተወች በሌሎች ሰዎችም አብርሃም ወደ ቤቱ እንዲመለስን ሁለተኛ ልጅም ያለው የሚሉትን ሰበቦቿን ትታ የራሱን ህይወት እንዲኖር ማተው ከሆነ እንዲሁም ከሄርሜላ ያለውን ሪሌሽን ላይ ትቶ ወደ እሷ እንዲመለስ የምታደርገውን ነገር የማታቆም ከሆነ ከዚህ በኋላ ቤቷም እንደማይሄድ ሲናገር ተደምጧል። እንዲሁም ከዛም አልፎ ተርፎ ልጁንም እንግዲህ እንዳያይ እንደምትከለክለውና ልጁን መካድ ከፈለገ ቢክድና በዛው ቢቀር ይሻላል ብላ ሩታ እንግዲህ በእልህ ተነሳስታ ይህንን ነገሮች የቃላት ምልልሶች ከባድ ከዚህ በፊት ሲያካሂዱ ነበረ። ታዲያ አብርሃም እንግዲህ ልጁንም እንግዲህ በሩታ አስጨናቂነት ምክንያት ከፈለገች ልጁንም ችግር የለውም ማየት አልፈልግም፣ ከዚህ በኋላ እዛ ቤትም አልመጣም፣ እንደዚህ አይነት ነገሮችን የምታራምጂ ከሆነና ሌሎች ሰዎችን እያመጣች በአማላጅነት መልክ እንግዲህ ወደ ቤት ተመለስ፣ ከዚህ በኋላ አብረን መኖር አለብን፣ የድሮውን ነገር መርሳት አለብን እያለች እንግዲህ አብርሃም ከዚህ በፊት ተበድያለሁ፣ ተጨቆኛለሁ፣ ሩታ በጣም ብዙ ነገሮችን አድርጋብኛለች ብሎ የሚያስባቸው ነገሮች ሁሉ ወደኋላ እንዲተውና ሩታም እኔም በራሴ ተበድያለሁ፣ ስለዚህ ሁሉንም ቂም ሽረን እንግዲህ እንደ አዲስ ህይወትን መመስረት እንችላለን ብላ የተናገረችው ሁሉ ለአብርሃም የማይዋጥለትና ዳግም ወዳለፈ ታሪኩ ወዳለፈ ህይወቱ መመለስ እንደማይፈልግና በተደጋጋሚ እንግዲህ ሩታን ስለለመናትና ስለጠየቃት ዳግም ደግሞ ወደዛ ልመናና የጭቅጭቅ ህይወት መመለስ አልፈልግም፣ ከዚህ በኋላ አዲስ ህይወት ከሄርሜላ ጋር ነው መኖር የምጀምረው በማለቱ ምክንያት በሩታና በአብርሃም መሀል የሰፋው ጭቅጭቅ አሁን ደግሞ ሩታ ልጅ አርግዣለሁ ካለች በኋላ አብርሃምን እቤት ሳይቀር እንዳይሄድ ያደረገው ሁኔታ ሆኗል። ታዲያ እንግዲህ አሁን ሰሞኑን ደግሞ እንደተሰማው ከሆነ በትላንትናው ዕለት አብርሃም ልጁን ለማየት ልጁ ናፍቆኛል በሚል እንግዲህ ሩታ ቤት እንደሄደ ሰምተናል። ውድ ቤተሰቦቼ ይሄም ነገር እንግዲህ አብርሃም ያየውን ነገር እጅግ አስደንጋጭ ሆኖ ተገኝቷል። አብርሃም በሩታ አፓርታማ በሄደው ቅጽበት በሩን የከፈተለት ደስታ እንደነበረ የመረጃ ምንጮቻችን አጋርተውናል። ውድ ቤተሰቦቼ ታዲያ ሩታ እንግዲህ እንደምትናገረው ከዚህ በፊት ከደስታ ጋር መስማማታቸውን ተመልክተናል። እንግዲህ ደስታ ሩታን ለማገዝ እዛ በተደጋጋሚ እየተገኘ እንደሆነ ሰሞኑንም በጣም አዘውትሮ ወደ ሩታ ጋር እንደሚመላለስም የመረጃ ምንጮቻችን አጋርተውናል። ይህንን የተመለከተው አብርሃም እንግዲህ ይህንን ህይወት ለመኖርና በአንድ ጎን ከደስታ ጋር እንደዚህ አይነት ሁኔታዎችን እያሳለፍሽ ነገ ከነገ ወዲያ ደግሞ ሄደሽ ቤተሰቦቼ ጋር እየሄድሽ ታለቃቅሽና ደግሞ እኔን ወደ ቤቱ ካልተመለሰ ብለሽ ብዙ ጫናዎችን እየፈጠርሽ ህይወቴን የምታመሰቃቂው ለምንድን ነው ብሎ እንግዲህ ድጋሚ ሌላ ጭቅጭቆችን ሲያደርጉት ተሰምተዋል። እንዲሁም ሩታ እንግዲህ ልጅህን ማየትና እዚህ ቤት መግባት አትችልም፣ ልጅህን ለማየት ከፈለግ ሁለተኛ ልጅህን ልታምን ይገባል፣ ካልሆነ ግን እዚህ ቤት የመምጣት ምንም አይነት መብት የለህም ብላም ስትዝትበት እንደነበረ ተሰምቷል። እንግዲህ በልጆቹ መሀል እዛ አፓርታማ ላይ ከባድ ጭቅጭቅና እጅግ አስደንጋጭና አሳሳቢ የሆነ ነገሮች እንደተፈጠሩም ተሰምቷል። ውድ ቤተሰቦቼ ታዲያ አብርሃም እንግዲህ እነዚህን ነገሮች ለመፍታት ወደ ህግ ሄዳለሁ እያለ እየተናገረ እንደሆነም ተደምጧል። ምክንያቱም ሩታ ልጁን ማየት እንደማይችልና ኮምፕሊትሊ ከዛ በአካባቢ
መድረስም እንደሌለበት አስጠንቅቀው እንደሸኘችው ተሰምቷል። ውድ ቤተሰቦቼ አብርሃም በጀመረው አዲስ ህይወት አማካኝነት ወደ ሩታ ቀርቦ ልጁን የማየት መብት ይኖረው ይሆን ወይስ ከዚህ በኋላ ከሄርሜላ ጋር ህይወት ስለጀመረ ኦልሬዲ ወደ ሄርሜላ ተጠቅልሎ መግባት አለበት የሚለውን ነገር ሀሳባችሁን በኮመንት ግለጹልኝ። ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበረ። በቀጣይ በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ ጊዜ እንገናኛለን። መልካም ጊዜ ለእናንተ ተመኘን።